እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። የድሮ ማንነትህ ይፈራል በጣም። አሁን አይምሮአችን is not working። የማይጠቅመኝ ነገር ከዳለው ባይ ዘ ወይ that's why የፈለኩት ነገር ማረጋው ቢት አድርጌ 100 ሺህ አልኳት። ከዛ ዋልፔፐር ላይ ያረጋኳት አያታለሁ። የኔ ነው 100 ሺህ ነኝ እኔ ክድት። ከዛ ያ ፒውር የሆነው ማንነት እዛ ላይ ነው የምታገኘው። እሱ አይምሮ አካል ነው ህይወትን የሚቀይረው። እኔ ማለት እድሜ ልኬ ለመቀየር የለፋሁኝ የጣርኩኝ ሰው ነበርኩኝ። ግን አንድ ሀቅ አወቅኩ ከውስጥ የተማርኩት ማለት ነው። ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ የሚሉታል መሰለኝ ኳንተም ሊፒንግ ይሉታል። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን። አሁን ራይና ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ። የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣር ሳይሆን የሚገባ አንዴ መምረጥ፣ ከዛ ወደፊት መሄድ ነው። ጻፉ እንደ ሙቪ ዳይሬክተር ሁላችንም የህይወታችን ዳይሬክተር ነው። መጀመሪያ የወሰድከው አክሽን ሳል ነበር? መጀመሪያ የወሰድኩት አክሽን እንደዚህኛው አዶናይ አክት ማድረግ። ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት ቢካዝ ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት። እኔ በማንነቴ መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ቀለል I don't care በድፍረት ማለት ነው ስቴፕ አደረግኩኝ ወደ አዲሱ ማንነት። ለካስ ወደ ሙሉ ማንነት ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም። አሁን ለምን በቃ ሙቪ ብለህ በቃ ተደብቀ ኑር ይላል። እኔ ግን ያደረግኩት ምንድነው ተሻገርኩኝ። እየተሰቃየሁም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። ሁላችንም የተለየ ማንነት አለ። ሁላችንም ጋር የሆነ ዩኒክነስ አለ። ያንን ግን የማወቅ አይ ቲንክ በአንድ ጊዜ ለወቀው በአንድ ጊዜ እንደዚህ ላድርገው የምትለው ሳይሆን ዲፕ ዳውን ገብተህ ያንን ነገር አንደርስታንድ ማድረግ እንችላለን። የሚነሱ ደግሞ ሸክሞች ደግሞ አሉ። እነዛ ሸክሞች ከፍርሃት ጋር የተገናኙ ሊሆኑ ይችላሉ፣ ከሼም ጋር የተገናኙ ሊሆኑ ይችላሉ፣ ሰው ምን ይለኛል ከሚሉ ነገሮች ጋር የተገናኙ ሊሆኑ ይችላሉ። ራስ ላይ ያለ ማንነት ማለትም ይሄ ነገር እኮ ሰው ቢያውቅብኝ ብለው ኢንሴኪሪቲ አይነት ነገሮች ሊኖሩ ይችላሉ። እና ያንን እንዴት ነው ማወቅ የሚቻለው? ሜዲቴሽን ቢካዝ አንደኛ እዚህ ዓለም ላይ በጣም ብዙ ዲስትራክሽኖች አሉ። አሁን አይምሮአችን is not working። ብዙ ሰዎች አውቶ ፓይለት ላይ ናቸው። በጣም ከአይምሮአቸው ጋር በጣም አታችድ በጣም እንደዚህ የተጣበቁ ናቸው። ሰው ራሳችን የምናገኘው ደግሞ ዝምታው ላይ ነው። መሀል ላይ ያለው ጉድ ስፓት በጣም ቴታ ዌቭ የሚባል አለ። ሜዲቴሽን ውስጥ ስትገባ እነዚህ ስትተነፍስ ማለት ነው አይምሮክ እነዛ ድምፆች ጠፍት ይላሉ። ኢቭን 5 ሰከንድ ከዛ ያ ፒውር የሆኑ ማንነት እዛ ላይ የምታገኘው። ከዛ ራስን ታውቃለህ። ኦኬ ለምን ማለት ትጀምራለህ። አሁን ለምን ማለት አይችሉም። ገዝ ማንን ነው የሚጠይቁት? ሁሉም ነገር ራሳቸው ነው ብለው ነው የሚያስቡት። ወደ ዝምታ ስትገባ ለምን ብለህ ትጠይቃለህ። ቢካዝ የእኛ ድምፅ ቢሆን ማቋረጥ ብንፈልግ አያቋረጥ ነበር አይደለም። የኛ አይደለም። ይህ ማወቃችን ለራሱ ትንሽ ስፔስ ክሬት እናደርጋለን። ትንሽ ልዩነት ተፈጥራለች። እቺ ልዩነት ላይ ንጹህ ማንነታችን ትገኛለች። እንዴት ነው የትኛው አይምሮአችን አካል ነው ህይወታችን የሚቀይረው? አሁን ትንፋሽ እየተነፈስክ ነው አስበህበታል? ከ2 ደቂቃ በፊት እሱ አይምሮ አካል ነው ህይወትን የሚቀይረው። እነዚህ ድምፆች ማለት ነው ከልጅነታችን ጀምሮ ስፔሻሊ ደግሞ በቃ ከ1 እስከ 7 ዓመት ወይም ደግሞ ከ1 እስከ 16 17 ዓመት እነዚህ ነገሮች እየተነገሩ ካደጉ ልክ እንደ ትንፋሽ እነዚህ ሀሳቦች ሳታስባቸው ትኖራቸዋል። ለዛም ነው ዓለምህ በእነዚህ ነው የሚፈጠሩት። በእነዚህ ድምፆች ነው የተከበብከው። የማይጠቅመን ድምፅ እያወጣን አዳዲስ ድምፆች መክተት። ሀብታም ነኝ የሚለው ድምፅ፣ እኔ ቆንጆ ነኝ፣ እኔ ታዋቂ ነኝ። እኛ የምንፈጠረው በለፋ ነው ሳይሆን በእምነታችን ነው። ምናልባት እስካሁን አውርተኸው ማታቅ ግን ስቲል ስትራግል እያደረክበት ያለ ማንነት አለ? ለመጀመሪያ ጊዜ በህይወቴ አሸንፊያለሁ። ኮምፕሊትሊ አሸንፊያለሁ። እግዚአብሔር ይመስገን። ሰው በስቃይ ማለፍ አለብህ። በጣም የሚሰቃይ ሰው በጣም ትልቅ ደረጃ መድረስ የሚችል ሰው ነው። ችግሩ ግን ስቃዩን የምንፈራው ከሆነ ከስቃዩ የምንሮጥ ከሆነ ሁሌም እንደታሰርን እንኖራለን። ስቃይ ሲሰማኝ እዛ መደንዘዝ ቁጭ ብዬ ከነሱ ስቃዩ ጋር ላይክ ፊል ማድረግ ይቆያል። ትንሽ መጀመሪያ በጣም ይቆይ ነበር። ሜዲቴሽን ጀምሩ። ዝምታ ያስፈልጋል። ዝምታው ግን ከስቃዩ ጋር ነው የሚያገናኝሽ የበለጠ። አታመልጥም። ቲክቶክ ላይ ምናምን ቁጭ ብላ ፊት ለፊት ነው የሚያጋፍጥ። 5 ደቂቃ ጀምር፣ ወደ 10 ደቂቃ 15 እያልክ ትሄዳለህ። ስቃይ ሁል ጊዜ ነበር። አሁን ስቃይ ወደ 1 ሳምንት ተቀየረ። ከ1 ሳምንት በኋላ ማለት ነው እሁድ ትነሻለሽ። ዋው I feel good like what the fuck I feel good። ይሄን ግን የሚሄደው በየ4 ወሩ በየ5 ወሩ ነው። ቀስ ቀስ እያለ you have to keep practicing። ራስን ነው ሼፕ እያደረክ ያለው። ከዛ አንድ ቀን ይደርሳል፣ ነፃ ትሆናለህ ከነዚህ ሁሉ ነገሮች። ግን ዋና ዓላማ ምንድነው? መጋፈጥ ነው። ተጋፈጥ፣ አታምልጥ ከሰይጣኑ። ከስቃዩ ትጋፈጠዋለህ ሙሉ ለሙሉ። ፊትነስ ላይ የሆነ ሰዓት ሰዎችን ኮች ታደርግ ነበረ። ብዙ ሰዎች ደግሞ ፊትነስ ላይ ገብተው የከበዳቸው አሉ። መቀየር፣ መለወጥ ምናምን። ምን ነበር አንተ ራስህ ላይ የሰራህ የነበረው? በጣም ሲምፕል ነው። ስኳር ያቋርጡ፣ ካርቦሃይድሬት ማብዛት ያቆሙ። ገባህ? it's very simple። ስኳር ካቋረጡ good ይቀንሳሉ ከሚያስቡት በላይ። ችግሩ ግን አይምሯቸው ትክክል አይደለም። which is አንተ ያልከው paradigm shift ያስፈልጋቸዋል። የአይምሮ ለውጥ ከሌለ ሁሌም ራስህን ታቆማለህ፣ ራስህን ታወድቃለህ። አይምሮአችን የሚወደው የሚያመነውን ነው። መስታወት ላይ ትቆማለህ፣ ራስህን ማሳመን። እኔ ቆንጆ ነኝ፣ እኔ አሜዚንግ ነኝ። አሁን ባለሁበትም ለራሱ በውፍረቴ በጣም አሜዚንግ። ምን አይነት ስቴፖች ነው የምትከተለው አንድ ሰው እንዲቀየር አይምሮ?
ነገሮች የሚጀምሩት ከልጅነት ነው። ወደኋላ ሄደህ ነው ራስህን ቼክ የምታደርገው። ሰው ቼክ ከማድረግ ነው የሚጀምረው። እያንዳንዱ ሰው ወደዚህ ክላስ ሲመጣ መጀመሪያ ላይ ራሱን እንዲመለከት ነው። አእምሮ እንዴት ነው የሚሰራው? ኮንሽስ ሆነን የምናደርጋቸው ነገሮች ብቻ ሳይሆኑ ሰብኮንሽስ ላይ የገቡትን ማውጣት እና ማስወገድ ስንችል ሰው እነዛ ሰብኮንሽስ ላይ የገቡት ማንነቶች ፍርሃት፣ ጭንቀት ስሜቶች ናቸው። በአጠቃላይ እነዛ ስሜቶች ወደሚፈልጉት ማንነት እንዲቀየሩ መንገዱን ነው ማሳያቸው። ህይወትህ ሙሉ የተቆጣጠረው ሰብኮንሽስ ነው። ነገ የመጨረሻ እዚህ ምድር ላይ የምትኖርበት ቀን ቢሆን ምንድነው የምታደርገው? አይ ቲንክ ቀን በቀን እንደዛ ነው የምኖረው እኔ። ታስፋ የፈለግኩት ነገር የማደርገው ግን መንገድ ላይ ወጥቼ ስፒከርን ይዤ ማይክ ይዤ ቀን ሙሉ እየተናገርኩ እላለሁ ስለ ዓለም ሀቆች። ዘ ዳርክ ትሩዝ ይሉታል። ዘ ዳርክ ትሩዝ። ራስን ሆነ ብትገደል ይሻላል። ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። እኔ ዝቅተኛ ክፍያ መክፈል እነሱ ቀላል ነው ቢካዝ ዝቄ ነው የምቀበለው። ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል በታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? ከዚ መውጣት አልችልም ብለህ ተዳክመህ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል። ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጮች። ለሰው መናገራች መውጣታች ሰው እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? ለራሴ የዋህ በመሆን በመረዳት ራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው እግዚአብሔር። ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ የሆነ በቃ ይውህና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ። እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው፣ በቃ መተው የፈለግነው ወደኋላ። መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት ከሆነ አልኩ። which is እንደ አዲስ መጀመር ማለት ከሆነ ዝቅተኝነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉም ነገር ይሞታል ማለት ነው። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ። ከማይጠቅሙኝ ናቸው ባይ ዘ ወይ። ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ ማን መሆን እንዳለበት። ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ፣ ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። ያ መጥፎ ድምጽ መክዳት ጀመርኩኝ፣ ከዳሁት። ለምን እንደሆነ አላውቅም። እሺ ነበር። አሁን አልሰማህም። ማናባህን አንተን ራስህን እንደዚህ ሰዎች የሚከተሉ አድርገህ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል። አስታውሳለሁ 100,000 ከመግባቴ በፊት ስክሪን ሴቨር አድርጌው ነበረ ፕሮፋይል ፒክቸር ላይ ቢት አድርጌ 100,000 አልኳት። ከዛ ዋልፔፐር ላይ ያረኳት አያታለሁ። የኔ ነው 100,000 ነኝ እኔ። ክድት የማይጠቅመኝ ነገር ከዳለሁ ባይ ዘ ወይ። ጨዋታው ከማይንድ ሴት ጋር ነው። በቃ አወቅኩት። በቃ ዓለሜ እዚህ ውስጥ እንዳለ አወቅኩኝ። እኔ ደግሞ ማየት የምችለው ብቻ ሳይሆን ማምነውን ነው የማየው። በቃ መጀመሪያ ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል። ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሻ መውጣት ይፈልጋሉ፣ አይችሉም፣ የለም ድፍረቱ። ከዛ በኋላ ምን መጣ? ራስን መውደድ፣ ለራስ መቆም፣ ማወጅ፣ ድምጼን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ። እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም ብዬ በስነ ስርዓት ተናገር። ምን ተፈጠረ? የጄኔሬሽን ሊደር ሆንኩኝ። ራሴን መምራት ስለቻልኩ። ብዙ የታሰሩ ሰዎች፣ ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ። መሰገጥ ማለት በቃ ለራስ መቆም ነው። ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሐሳቤ አይበታለሁና ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ። ግን ስግጥስ ምንድን ነው? ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። አይ ቲንክ መዋረድ ማለት ምንድን ነው? የሆነ አረገዋለሁ ብለህ የማታስበው ነገር ማድረግ፣ ለድጋፍ መጠየቅ ሊሆን ይችላል። ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው። ቢካዝ አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደግከው እድሜ ልክህ። ስለዚህ አንተም ለማመን ይከብዳል፣ እነሱም ያዋርዳል። ስትወርድ ነው ስኬትን የምታየው።
ለመማርም ዝግጁ ነህ፣ ኩርት ያልክ ነህ፣ ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50% ሳይሆን 100% ታወጣዋለህ። ሀሳቦችህን 100% ታምናቸዋለህ። ሜይ ቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ እንደገና። ስግጤ ነው። ሰዎች ስንባለኛ ሙሉ እውቀት ተሰጥቶን የመጣን የተወለድን ሰዎች ነን። የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ እውቀት የያዘ ነው። እንመን ብቻ። ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው። እኛ ወንዶች ዓለማዊ ላይ ነን። ለዛም ነው ጥንካሬ የተሰጠን። ከባድ ነገር ሊፍት እናደርጋለን። ሁላችንም ራሳችን ላይ እግዚአብሔር ካለን ቀረቤታ ከሰራን ኢትዮጵያም ትለመልማለች። ሴቶች ናቸው ደግሞ የዚህ ሊደሮች። ከመንፈሳዊ ህይወት ጋር የሚያገናኙ ብዬ አስባለሁ። በራስ አለመተማመን እርግማን ነው። ራስን መጥላት እርግማን ነው። ከሰው በታች ነኝ ብለህ ማመን እርግማን ነው። ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን፣ ልባችን የሚለን ነገር ካልሰማን ድርቅ እንላለን። አንዲት ሴት በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው። ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት። ወንድም ቢሆን ከዛ ወንድ ልሁን ኩርት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት፣ ባላንስ እንዲሆን። ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን፣ በቃ ደርቀን አልገባሽ። የደረቀ ደግሞ ቶሎ ይሰበራል። ክሬቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል። ሴቶች በጣም ክሬቲቭ ናቸው፣ ወንዶች ደግሞ ሎጂካል ማሰብ እንወዳለን። በጣም ትንሽ ክሬቲቪቲም አለን።